እንደዚህ ገባሽ ለዚህ ነው ማለሽው እሺ ለዚህ ነው እንደዚህ ከማን ነው አሳይኝ ማን አባቱ ንገሪኝ እንደ እናት ከሆነ አሳይኝ ንገሪኝ በጥሞና ንገሪኝ መመለስ አልፈልግም በቃ ተውኝ እኔም በቃ ወደዛ ቤት እኔ መመለስ አልፈልግም እናቴን እኮ በጣም ነው የምወዳት ግን በቃ እንደዚህ ሆኖ መግባት አልፈልግም እኔ ትልልቅ ባለሀብት ጋር የሚያገናኘኝ ታዲያ ለምንድን ነው ብለህ ነው እሱን ለመስራት አይደለ ማታ የምወጣው እሱን ለመስራት ነው ያው እንደምታይኝ ሸፒ ቀሚሶች ለብሼ ማለት መውጣት አልችልም ሆዴ እንዳይታይ ትንሽ ለቀቅ ያሉ ነገሮች እየለበስኩኝና ሆዴን ወደ ውስጥ እያረኩ ነው ይሄን ነገር የወለዳችሁት እንዲያስደስታችሁ ልጅ ተባረክልኝ ብሩኩንልኝ እንጀራችሁን ሰፋ ይበል እንጀራሱም ይሄን ነገርም እንዲሰራ በጣም ይገፋፋኛል እኔም ከወጣው አይቀር ብዬ ያንን ቢዝነስ ለመስራት ወሰንኩኝ እሱም ከትልልቅ ባለሀብቶች ጋር ያገናኘኝ ልጄ እባክሽ ባለሽበት ነውና ይሄን ጧት ማታ መቀመጥ መተኛት አንቻልኩም በኡዴም የመጣሽ ነው እባክሽ ያለሽበት አሳውቂኝ ቅርብ ኮንሽም ነይና ይሄን እኔ ምንም አልልሽም እናትሽ ነኝ እናት ለመቼ ነው ልጅ ለመቼ ነው እባክሽ ነይና አይንሽ አሳይ እንሽና አሳይ ያለሽበት አሳይ ያለሽበት አሳውቂ እባክሽ ይልኝ መስራትም አንቻልኩም አላንቺ አይ የሆነ ጥፋት እንደጥፋች ወይ የሆነ ቦታ እንደሄደች አለበለዛ ደግሞ ወይ ሰው ቤት ከብታ ከሆነ ብዬ ነው መሰለኝ በሰራተኝነት እንደዛ ነገር አይ መሸነጋ የለም የሷ ብርሃን ጨለማ እየጠበቁ ነው አሁን ትመጣለሽ አሁን ስመጣ በተቀመጥኩበት ይመሽብኛል ይነጋብኛል ግራ ግብት አለኝ ሚዞም ጨብጦ አጣሁ ቀኑ የቆጠርኩ ሄድኩ ሰዓቱን የቆጠርኩ ሄድኩ ውድ ቤተሰቦች እንግዲህ አሁን የምገኘው የወይዘሮ ጸዳለ ቤት ጋር ነው ዛሬ በሯ ላይ እንድትልካት አለበለዚያ እናንተ ይፈጠረው ነገር ይፈጠራል ብዬ እንግዲህ ነግሬዋለሁ ከቱም ዲጌጅ ያለፉት ጊዜያቶች ማታ እንግዲህ ስንሯሯጥ ነው ያመሸነው በጣም የማይሆን ነገር ውስጥ ነው እንግዲህ የከተቷት ያ ደግሞ ምንድነው እንደገባኝ ከሆነ አቶ ጌች የሚባለው ልጅ እንግዲህ ጓደኛዋ ጋር የፍቅር ግንኙነት ነበራቸው አስረግዟታል እንግዲህ እርጉዝ እንደሆነችም ነግሮኛል እውነት ይሁን ውሸት አላውቅም እንግዲህ ሴተኛ ዳሪነት ህይወት ውስጥ እንድትገባ አድርጓታልና ይሄንን እንግዲህ ከእናትየው ጋር የምናወራው አይሆንም ምናልባት እንግዲህ ማርገዟ እውነት ከሆነ ለእናትየው ማሳወቅ ይኖርባታል ወደ ቤቷ መመለስ አለባት ነገር ግን እንግዲህ ጌችና እንግዲህ አብሮኝ አሉ የሚላቸው ሰዎች እፈራቸዋለሁ የሚላቸው ሰዎች ይሄንን ቢዝነስ እንግዲህ በግዴታ ያሰሯት እንደሆነ ነው እንግዲህ የሚሰማኝ እንግዲህኛ በተቻለ መጠን እንግዲህ ዛሬ ላይ ሊዲያን ካለችበት ቦታ ይዟት እንዲመጣ ወይም ደግሞ እንዲልካት እንግዲህ ተቀጣጥረናል እንግዲህ እግዚአብሔር ከፈቀደና ከረዳን እሷን አግኝቻት ወደ ቤቷ ይዣት እገባለሁ ማለት ነው እሷም የምትነግረኝ ሚስጥሮች ሊኖሩ ይችላሉ አላውቅም በተቻለ መጠን ግን እኛ ማድረግ ያለብን ነገር ሁሉ እናደርግና እናትና ልጅ ይገናኛሉ የእናትን ባ ይታበሳል የሚለው ሐሳብ ነው የገባኝ አቤት ብቻዋን ናት እሺ መታለሽ ብሎኛል ይዣት እመጣለሁ ሰላም ነው ሊዲያ እንዴት ነሽ ሰላም ነው ዳነሽ ሉፊስ እዛው በመጀመሪያ በጣም ነው የገረመኝ ስለመጣሽ አሳሚ ነኝ አወቅሽኛ ከቤቱ ጋር ማውርቼ ነበረ ወደ መክተሽ ከብትና እሺ እንዴት ነሽ አላህ እግዚአብሔር ይመስገን እንዴት አንተ ሁሉ ሰላም ያ አንቺ እንግዲህ የፈለግን እንደነበረ ታውቂያለሽ አይደል አዎ ዲጂታል ውስጥ
ግቢ። ትንሽ ፀሐይ ላይ ነበረች መኪናዋ። ከፈች ሞቀሽ። እንዴት ነሽ? ሁሉ ሰላም? ደህና ነኝ። አንቺም ጠፋሻል እያዛልሽኝ። ኧረ አልጠፋሁም። አልጠፋሁም። ያው ከእናትሽ ጋርም ተነጋግሬ አንቺን ፍለጋ እንግዲህ በጣም ብዙ ነገሮች ነው ያሳለፍኩት። ምናልባት አንቺ ማታውቂያቸው ነገሮች ይኖራሉ፣ ግን ማወቅ ያለብኝ ነገሮች እንዳሉ ይሰማኛል። ጌችን ማውቅሻል ብዬ አስባለሁ እና ጌች ፍቅረኛ ነች ሲለኝ ጊዜ ደነገጥኩኝ። ምክንያቱም አንቺና እሱ ማች መታረጉ አልመሰለኝም። እሱም ትንሽ በእድሜም ተለቅ ይላልና አላቅም። እንግዲህ አንቺ ነሽ የምትነግሪኝ። ጌች በጣም እያስቸገረኝ ነው እና በጣም ስለሚያስቸግረኝ ነው እንጂ ፍቅረኛሽ አይደለም? ፍቅረኛ አይደለም እና በጣም ነው የሚያስቸግረኝ። በቃ ከሚገባው በላይ ነው የሚያስቸግረኝ። የት ነው የተዋወቃችሁት? የተዋወቅነው ትምህርት ቤት ነው። ኦኬ። እና ትምህርት ቤት ነው የተዋወቅነው እና በጣም ነው የሚያስቸግረኝ እንጂ ምንም ነገር አልፈልገውም ከሱ። እሺ፣ ግንኙነታችሁ እንዴት ነው የጀመረው? ግንኙነታችን የጀመረው እኔ ትምህርት ቤት ማር ነበርና እና ከእናቴ ጋር ነበርኩኝና በዛ በትምህርት ሰዓት ነው የተዋወቅነው። ኦኬ። ከዛ ምን ተፈጠረ? ከዛ ጓደኛሞቹን በቃ ሳልፈልግ በቃ በጣም ስለሚያስቸግረኝ ጓደኛሞቹን እና በዛ መሀል ደግሞ ልጅ ተፈጠረ እና ከእናቴም ጋር ጠፋሁኝ። በቃ አሁን ሌላ ቦታ ነው ያለሁት። እኔ ያልገባኝ ነገር ግልጽ መሆን አለበት፣ ገባሽ? ማውራት አለብን። እኔ በማታ ክለብ እየመጣሁ ከእናንተ ጋር ስረብሽ የነበረው ግርግር ውስጥ የገባሁት የሆነ ደስ ያላለኝ ነገር ስላለ ነው፣ ወይም ደግሞ እናትየው የሆነ ነገር ማግኘት አለባቸው፣ መፍትሄ ማግኘት አለባቸው ብዬ ስላሰብኩኝ ነው። እና ሪል ግልጽ አድርገሽ ምንድን የተፈጠረው የሚለው ነገር ንገሪኝ። ከጌች ጋር በቃ አለመግባባትም ነበር። እየተላመድን ስንመጣ ወደ ፍቅር አለም ገባን። ከዛ በኋላ ልጅ ተፈጠረ። ልጅ ከተፈጠረ በኋላ እሱ ግን በቃ ቢዝነስ እንዲሰራ ነበር ከትልልቅ ባለሀብቶች ጋር ከነሱ ጋር እንዲሰራ ነበር የሚፈልገው። እኔ ደግሞ ያን ነገር ከእናቴም ጋር የጠፋሁት ያን ነገር በቃ ትንሽ ካገዘ ብዬ ያን ነገር ለመስራት ነው። ትወጂዋለሽ? ብዙም ባይሆን ያው ትንሽ ስንላመድ ትንሽ ፍቅር አለ። እናትሽ ጋር ደብዳቤ ጽፈሽ ጠፋሽ። ያንን ማድረግሽ ተገቢ ነው ብለሽ ታስቢያለሽ? አይደለም ግን ያው አማራጭ ስላጣሁኝ እና ያንን ነገር ደግሞ ያንን እሱን የሚያሰራኝን ስራ ሰርቼ ትንሽ በቃ ማደግ ስላለብኝ ነው። ያው ልጅም እየመጣ ስለሆነ ግዴታ ያንን ማድረግ ስላለብኝ ነው ከእናቴ ጋር ደብዳቤ ጽፌ የጠፋሁት። አይ ነው ገብቶኛል እኮ አንቺ እያልሽኝ ያለሽው ነገር ምናልባት ከሱ ጋር ፍቅር ይዞሽ ከወለደሽ እንደወጣሽ ነው የተሰማኝ ያለው ወይንስ ሌላ ነገር አለ? ያው እሱም ማለት ትንሽ ይጫነኛል ማለት በጣም ያስቸግረኛል። እሱም ይህን ነገርም እንዲሰራ በጣም ይገፋፈኛል። እኔም ከወጣሁ አይቀር ብዬ ያንን ቢዝነስ ለመስራት ወሰንኩኝ። እሱም ከትልልቅ ባለሀብቶች ጋር ያገናኘኛል እና ለዛ ነው እዛ ቦታ ያገኘኝ። እና እንደሚወድሽ ይሰማሻል? ግን እንደዚህ እያደረገሽ በሚያደርገው ነገር ማለት የሚወደኝ አይመስለኝም። ምክንያቱም እኔም ቢወደኝ ከትልልቅ ባለሀብቶች ጋር እኔን አያገናኘኝም። ምክንያቱም ለሚወዱት ሰው ደግሞ አሳልፎ የሚሰጡ አይመስለኝም። ያ እንደዛ ነው ብዬ ማስበው እኔ። ምክንያቱም አንቺ ገና ልጅ ነሽ ሳይሽ፣ ምናልባት ፊዚካልሽ እንግዲህ ገዘፍ ስላለ ትልቅ ሰው ልትመስያቸው ትያለሽ እንጂ እኔ እንደ ልጅ ነው ያየሁሽ። እንደዚህ ነገር ውስጥ መግባትሽንም ሳይ ስደነግጥ ነበረ። አንቺ ጋር ያየሁት ፎቶና አንቺን ሳይሽ ተለያየሽብኝ። ያየሁት ፎቶና ማታ ላይ ደግሞ አንቺ እዛ ቢዝነስ ላይ ቆመሽ አይቼሻለሁና በጣም የደነገጥኩት እቺ ልጅ ፈልጋው ነው ወይስ ተገዳ ነው እያልኩኝ ነበርና ሪል አንቺን አስገድዶሽ ከሆነ እሱን በህግ መጠየቅ ያለብኝ ነገር ሊኖር ይችላል። ግን አንቺ የሚሰማሽ ነገር ምንድነው? አሁን ምንድነው የምትፈልጊው? እኔ አሁን የምፈልገው ማለት በቃ ልጄን በሰላም ልጄ ማሳደግና እሱም የተወሰነ ነገር እንዲረዳኝና ከዛ ከቢዝነስ መውጣት ነው የምፈልገው። መስራት አልፈልግም እዛ። ምክንያቱም በጣም ለልጄም ሪስክ አለው። እሱም ደግሞ እያለ እኔ መስራት የለብኝም እዛ። ያው እሱ ስለሚያስገድደኝ ነው እንደዛ አይነት ነገር የምሰራው። ዛሬ ካላካት አንተ ላይ እርምጃ ወስድብሃለሁ ብዬዋለሁና
ለዛ ነው የላከሽ አይደለ ወደዚህ? አዎ። ሲልክሽ ግን ምን ብሎ ነው የላከሽ ወደዚህ? ሲልከኝ በጣም አስጠንቅቆኝ ነው የላከኝና በጣም ከሚገባኝ ቶሎ ተመለሺ እዛው እንዳትቆይ ብሎኝ ነው አስጠንቅቆኝ የላከው። እገልሻለሁ እስከማለት ድረስ ማለት ነው። ኦኬ ተመልሰሽ እዚህ ቢዝነስ ውስጥ እንድትገቢ ይፈልጋል ማለት ነው? አዎ በጣም ትንሽ ካፒታሉም በቃ ከፍ ያለም ስለሆነ ብሩም ያን ነገር ይፈልጋልና ከተለያዩ ሰዎች ነው የደላላም የምንም የሁሉም ነገር ስላለው እኔ እንዲሰራ እዛ ጋር ይፈልጋል። እሱ ለጥቅም ነው የሚፈልገው። ከሱ ጋር የሚሰሩ ሰዎችንም እንግዲህ አይቻለሁኝና ምንድነው ሰንሰለቱ በጣም ሰፊ ነው ወይንስ ምንድነው አልገባኝም። ሰንሰለቱ ሰፊ ነው ማለት ብሩን ስታይ ምኑን ስታይ ወደዛ ነገር ይገፋፋል። ግን ቢሆንም እኔ አሁን በቅርቡም ስለጀመርኩኝ ያን ያህል ብዙ እንትን የለኝም፣ የማቆምም ችግር የለብኝም። አሁን ያልገባኝ ነገር አንቺ እርጉዝ ነሽ፣ የሱን ልጅ እንግዲህ አርግዣለሁ ብለሽኛል። እርጉዝ ሆነሽ ከሌላ ሰዎች ጋር እንድትወጪ እያደረግሽ ነው? አዎ ከትልልቅ ባለሀብት ጋር የሚያገናኘኝ ታዲያ ለምንድን ነው ብለህ ነው? እሱን ለመስራት አይደለ ማታ የምወጣው እሱን ለመስራት ነው። ያው እንደምታይኝ ሸፒ ቀሚሶች ለብሼ ማለት መውጣት አልችልም፣ ሆዴ እንዳይታይ ትንሽ ለቀቅ ያሉ ነገሮች እየለበስኩኝ እና ሆዴን ወደ ውስጥ እያረኩኝ ይሄን ነገር የምሰራው እና ይሄ ነገር ደግሞ ከታወቀ እነሱም ደስ ስለማይላቸው እንደምታይኝ እንደዚህ ሆኜ ነው የምሰራው። እንደ እውነቱ የሚወድሽ ሰው አንቺን አስረግዞ ከሌላ ወንድ ጋር እንድትተኝ እያደረገ የምታመጪውን ገንዘብ የሚቀበልሽ ከሆነ ይወድሻል ብሎ ማሰብ ከባድ ነው። ለሱ ብለሽ እናትሽን መተው እኔ ልክ መስሎ አይታየኝም። ማለት ይሄን እንኳን እኔ አምነዋለሁኝ፣ እሱን አምነዋለሁ። ምክንያቱም ልጃችን እስከሚወለድ ብሎ ወይ ሊሆን ይችላል ይሄን ነገር ከተወለደ በኋላ ይሄን ነገር ላቆም እችላለሁ ያን ነገር አስቦ ይመስለኛል። እሱን ግን አምነዋለሁ፣ እንደዚህ አያደርግም። ሪል ከልብሽ ታምኛለሽ? አዎ አምነዋለሁ። ለምን መሰለሽ ሊዲያ፣ ምናልባት ልጅነት ሊሆን ይችላል። አንቺ ገና ትንሽ ልጅ ነሽ፣ ብዙ ማታውቃቸው ነገሮች አሉና በወንድ ልጅ ይሄን ያለ መተማመንም አስፈላጊ ነው ብዬ አላስብም። ምክንያቱም እኔ ወንድ ነኝ አውቀዋለሁና መጀመሪያ ማንም ሰው እናትና አባቱን ማክበር መውደድ አለበት። አንቺ እናትሽን ጥለሽ የምትሄጂለት ሰው ነው ብዬ አላስብም። እንደዚህ አይነት ሰው እንደዚህ አይነት ስራ ውስጥ ያለ ሰው አንቺን እዛ ነገር ውስጥ የሚያስገባ አይነት ሰው ለአንቺ የሚሆን ሰው ነው ብዬ አላስብም። አይ እሱን እንኳን አምነዋለሁ። ምክንያቱም አሁን ለምሳሌ እንደዚህ ሁኜ እናቴም ጋር መሄድ የለብኝም፣ እናቴን ማስቸገር ስለሌለብኝ ያለኝ አማራጭ ይሄ ብቻ ነው። እናትሽ ጋር ግዴታ መሄድ አለብሽ። እኔ አሁን ዛሬ እናትሽ ጋር እመጣለሁ ብያቸዋለሁ። አንቺን ይዤሽ ሄጄ ከእናትሽ ጋር ማስታረቅ እፈልጋለሁ። እናትሽ ቤት መግባት አለብሽ፣ ማርገዝሽንም ማወቅ አለባቸው ብዬ አስባለሁ። ከዛ ባለፈ ግን ከእሱ ጋር ያለሽ ግንኙነት ግን አንቺ ራስሽ ውሳኔ ነው። 18 ዓመት ሞልቶሻል። በፈለግሽው መንገድ መሄድ ትችያለሽ። ግን አንቺ እናትሽ ጋር መግባት አለብሽ። ከእሱ ጋር ያለው ነገር እንግዲህ እኔ በራሴ መንገድ እወጣዋለሁ። ግን አንቺ እሱን የምትወጂው ከሆነ ፈልገሽ ያደረግሽው ነገር ከሆነ 18 ዓመት የሞላትን ሴት ልጅ ወስጄ ከእናቷ ጋር ካላገናኘው መልሶ አይደለም። ገባሽ? የፈለግሽውን ነገር ማድረግ ትችያለሽ። ምናልባት የእኛ ስጋት ምንድን ነው? አስገድደውሽ ወስደውሽ እዛ ነገር ውስጥ ከተውሽ እየተጠቀሙብሽ ነው ወይ የሚለው ነገር ነው። እኛም በማታ ስንሯሯጥ እዛ ነገር ውስጥ ሁሉ የገባ ነው ማለት ነው አይደለ? አንቺ አሁን ምንድን ነው የሚሰማሽ? ሪሊ እሱን ትወጂዋለሽ? እናትሽ ጋር መግባት አትፈልጊም ወይስ ምንድን ነው? አይ እኔ እናቴ ጋር እንደዚህ ሁኜ መግባት አልፈልግም። ማለት እሱም ወደዋለሁ። ዛሬ ግዴታ እናትሽ ጋር መግባት አለብሽ። ገባሽ? እናትሽ ጋር ገብተሽ እናትሽን አይዞሽ ማለት አለብሽ። በጣም በሚያሳዝን ሁኔታ እናትሽ እያለቀሱ ነው። አይናቸው በጣም ሙጭሙጫል። በጣም ነው የሚያሳዝኑት ብታይና እንደዛ እናትሽ እንደዛ ሆኖ አንቺ እዚህ ጋር ተቀምጠሽ አልገባም ወይ ራሴን ፈልገውን ነገር ነው ማድረገው ምናምን የሚለው ንግግር ደስ አይልም እውነት ለመናገር። አይ እኔ እናቴ ጋር እንደዚህ ሁኜ መግባት አልፈልግም። ምክንያቱም እኮ እናቴ ጋር መግባት እፈልጋለሁ፣ ግን እንደዚህ ሁኜ እንዴት ብዬ እገባለሁኝ? የእናቴን ስቃይ የእናቴን ጉዳት ሳላይ ቀርቻ አይደለም፣ ግን እንደዚህ ሁኜ እሷን ማስቸገር ስለሌለብኝ በቃ ወደ እናቴ መመለስ አልፈልግም። በቃ ተውኝ። እኔም በቃ ወደዛ ቤት እኔ መመለስ አልፈልግም። እናቴን እኮ በጣም ነው የምወዳት፣ ግን በቃ እንደዚህ ሆኖ መግባት አልፈልግም። እኔ አታርግሽ።
እኔ እኮ አሁን የሚያስለቅስ ነገር እኮ አለ እያወራሁሽ ያለው አይደለ? በቃ በተቻለ መጠን ከእናትሽ ጋር ያለው ነገር በሰላም ፍቱት። አሁን እናትሽ ያንን ደብዳቤ ይዘው እያለቀሱ ነው ያሉት። እስከ መቼ እናትሽ ሲያለቅሱ ይኖራሉ? ቢያንስ እናትሽ ጋር ግቢ፣ ታረቂ፣ ሰላም ሁኑና ከዛ ቀጥሎ ያለው ነገር ደግሞ ቀስ ብላችሁ ትፈስታላችሁ። እንደዚህ ሁኚ እናቴ ጋር መግባት አልፈልግም። እኔ እናቴ ጋር አልገባም። እንደዚህ ሁኚ በቃ እኮ ማገዝሽንም እኮ እናትሽ ይወቁ። ምናልባት የገንዘብ ጉዳይ ከሆነ እኔ ሳፖርት ላድርግሽ፣ ስራ የምትጀምሪበት መንገድ እኔ ልፍጠርልሽ ነው የምልሽ። አልፈልግም። እኔ እንደዚህ ሁኚ እናቴ ጋር መግባት አልፈልግም። ምን ሆነሽ ነው እናትሽ ጋር መግባት የምትፈልጊው? እናቴን በጣም አሳዝኛታለሁ። ምክንያቱም ለብዙ አመት ለብዙ ጊዜ ትቻት ጠፍቻለሁ። ስለዚህ በቃ አሁን እንደዚህ ሁኚ መግባት አልፈልግም። በጣም ታዝንብኛለች። ብዙ ደረጃ ትደርሳለች ያለችው ልጅ ነው እንደዚህ ያደርኳት። ታሳይሽ እናትሽ ቪዲዮ ማለት ነው። አንዴ ቆይ ታሳይሽ። አንዴ ዝም በይ ቆይ። አዩ እናቴ ከአንቺ ምን ላይ ፈልጌ አይደለም፣ ይቅርታ አድርጊልኝ። አሁን ወደንም ጠላንም እንግዲህ ሰፈራችሁን ያለ ነው። አንቺ ስለ ሰፈር ሰው ማሰብ የለብሽም፣ ስለ ሰው ወሬ ማሰብ የለብሽም። እናትሽን ማገዝ አለብሽ፣ መርዳት አለብሽ። ምንም ብታረግሽ እናትሽ እርግጠኛ ነኝ ምንም ነገር አያደርጉሽም፣ አንቺን ጎዳ ነገር አያደርጉም። በተቻለ መጠን እናትሽን ማስደሰት ነው ያለብሽና ዛሬ ወደ እናትሽ ቤት ተመለሺ፣ ግቢ። ቀጥሎ ያለው ነገር ግን ለኔ ተይው። ከሱ ጋር ያለው ነገር በራስሽ መንገድ የምትፈቺው ከሆነ ጥሩ። አይ ገዛ እንፈልጋለሁ፣ እሱ ከህይወቴ ይውጣልኝ፣ ይሄን ቢዝነስ መስራት አልፈልግም የምትይ ከሆነ አንቺ ገና ወጣት ነሽ እኮ ብዙ ስራ መስራት ትችላለሽ አይደለ? አንቺ መስራት የምትፈልጊው ነገር እኔ ሳፖርት ላግዝሽ፣ በገንዘብም ከሆነ እኔ ልርዳሽና ትንሽ ነገር ከፍቼልሽ እየሰራሽ ከእናትሽ ጋር በሰላም ኑሪ። አይ ይቅርብኝ። በደንብ አስቢበት። እሺ አንቺ እዚህ ሁኚ፣ እናትሽ ላገኛቸው፣ ከዛ ከእናትሽ ጋር ተገናኘ። ገባሽ? ሁሉ ነገር ለእናት አይነገርም፣ ለሳቸው ሊከብድ ይችላል። ግን ቢያንስ ማርገዝሽን ቢሰሙ ይቆጣሉ ብዬ አላስብም እኔ። እና አገኛቸው፣ አውራቸውና ቀጥሎ ያለውን ከሱ ጋር ያለውን ግንኙነት ግን ቀስ ብለን እንጨርሳለን። እሺ በቃ በኔ ልብሽ እሺ። እሺ ጠብቂኝ እሺ። እንግዲህ ውድ ቤተሰቦች እንግዲህ እናትየዋ ቤት ነው ያሉት፣ ግቢ ውስጥ ነው ያሉት። እኔ ደግሞ እዚህ ጠብቂኝ እሺ። አይዞሽ። እንግዲህ ወደ ተመልካቾቼ እንደምትከታተሉት ከሱ ጋር ፍቅር እንዳላት እርጉዝም እንደሆነ ሰምቻለሁኝ። ነገር ግን ከእናቷ ጋር ማገናኘት የመጀመሪያ ዓላማችን እስከሆነ ድረስ ከእናትየው ጋር ያገናኛቸዋለሁ። እናትየው እንግዲህ ቤት ነው ያሉትኝ። ዛሬ ይዣት እንደምመጣ ተናግሬያለሁኝ። ይዣት እገባለሁኝ። በመጀመሪያ እስቲ እኔ ቤት ልግባና ላውራቸው። ፕሮዲሰሮችና ካሜራማኖች እንግዲህ ከፊት ለፊት ያሉ እነሱ ደግሞ ይዟት ይመጣሉ። እንግዲህ የእናትየዋን ሪያክሽን ምን እንደሚሰማቸው ምን እንደሚፈጠር አላውቅም። አብራችሁን ቆዩ። ሰላም ውድ የአዲስ ጎጆ ቤተሰቦች እንዴት አላችሁ? ሳሚ ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተገናኝተናል። እንግዲህ ብዙ ነገሮችን አሳለፈን። ሊዲያን ለመፈለግ ያልገባንበት ያልወጣንበት ቦታ የለም። ዛሬ ሊዲያንም እንግዲህ መኪና ውስጥ አውርቻታለሁ። እንደምታዩት ከእናቷ ጋር እንግዲህ ላገናኛት ነው። ከእናትየው ጋር እየተደዋወልኩኝ ነበረ። በጣም አዝነዋል። ነገር ግን እንግዲህ ልጃቸው እንደተገኘች ነግሬያቸው በጣም ደስ ብሏቸው ቤት ውስጥ እየጠበቁኝ ነው። ካሜራማኖች እንግዲህ ቤት ውስጥ ሴታፕ እያዘጋጁ ነው። ሄጄ አወራቸዋለሁ። ልጃቸውም እንግዲህ መኪና ውስጥ ነች። ትንሽ ያው እንዳወራቻችሁ ትንሽ የከበዳትም ነገር አለ፣ የተፈጠሩ ነገሮች አሉ። እናት ማወቅ ያለባቸው ማወቅ የሌለባቸው ነገር ስላለ እንግዲህ ግዴታ መገናኘት ስላለባቸው ቀጥሎ ያለው ነገር እንግዲህ እኛ በራሳችን መንገድ የምንፈታው ይሆናል። ዛሬ ግን እንግዲህ እናትና ልጅ የሚገናኙበት ቀን ነው። አብራችሁ ልትሆኑ እንግዲህ ጋብዛለሁኝ። ከፕሮግራሙ ጋር እንግዲህ እኔ ሳሚ ነኝ። አዲስ ጎጆ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። እንኳን ደስ አለ። እንኳን ደስ አለ። እንኳን ደስ አለ። እንኳን ደስ እሺ እሺ ማይ
እንኳን ደስ አለዎት ማዘር። ይኸው ያን ነገር ሁሉ አለፈ። ለአንተ ምስጋና ይድረስ ፈጣሪ። አሜን ማዘር። ለአንተ ምስጋና ይድረስ። እንኳን ደስ አለዎት። እንኳን ደስ አለዎት ማዘር። እንኳን አብረው ደስ አለን። እንግዲህ ዛሬ ያው ተመልካቾችን እንደነገርኳችሁ የደስታ ቀን ነው ብዬዎታለሁ። ማዘር እንግዲህ በባለፈው የነበራቸውን እንባ አይታችኋል። ዛሬ በጣም በደስታ ተፍለቅልቀዋል። ምን ይሳናል አንተ? እሺ ያው እንግዲህ ያለፈውን ነገር እንግዲህ አይታችኋል። በጣም ብዙ ነገሮች ያሳለፍን እንግዲህ እግዚአብሔር ፈቅዶ ለዚህ ቀን ደርሰናል። እንግዲህ ከሊዲያም ጋር ተመልካቾች በባለፈው እንዳያችሁት እንግዲህ የማዘር እንባም ሲያነቡ ነበር። እንግዲህ እኛኖቻቸው ዛሬ እንግዲህ በደስታ ተቀይረው ደስተኛ ሆኗል። እግዚአብሔር ይመስገን። እንግዲህ እንደባለፈው የወለዳችሁት እንዲያስደስታችሁ ልጄ ተባረክልኝ፣ ብሩኩንልኝ፣ እንጀራችሁን ሰፋ ይበል፣ እንጀራችሁን ይመር፣ ጤና ይስጣችሁ፣ የወለዳችሁትን አትጡ፣ የወለዳችሁት ይደግላችሁ፣ ይባረክላችሁ። አሜን አሜን አሜን። እንግዲህ ቤተሰቦች እንግዲህ ያው ከእናንተ ጋር ብዙ ነገሮች ያሳልፈናል። ዛሬ ወይዘሮ ጸዳለን እንኳን ደስ አሎት፣ እንዲሁም ደግሞ ልጃቸው ሊዲያን አግኝተን ከእሳቸው ጋር ልናገናኝ ነው። ከልጆች ጋር ተገናኝቻለሁ ይዣት ለመጣ ነው ስላቸው እንግዲህ በደስታና በእልልታ ነው የተቀበሉኝ። ሊዲያ እንግዲህ ውጪ መኪና ውስጥ ነው ያለችው። እርሱም በጣም ደስ ስላሉት ይዣት ለመጣ ስለሆነ ያን የመጣች ነው። ፕሮዲሰሪ ሊዲያን አስገቡልኝ። መጣሽ ልጅት እውነተኛው ነህ ልጅ ያመጣህልኝ፣ እውነተኛው ነህ። አንተም ተባረክ። እደግልኝ፣ ኑርልኝ፣ ጤና ይስጥህ፣ እድሜ ይስጥሽ ልጄ 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 መጣሽልኝ። የኔ በህይወት መጣሽ። እምዬ እምዬ ነይ እስኪ ነይ አይንሽን ያው ቁጭ በሉ ማለት ነው። ቁጭ በሉ ሊዳዬ ደህና ነሽ? ጤናሽ ደህና ነው? ሁሉም ደህና ነው? ያለሽበት ደህና ነው? ሰላም ነሽ? ወዴት ሄደሽብኝ ነው? ጠፍተሽብኝ ነው? በእኔ ያስቻለሽ፣ በእኔ ያስጨከነሽ፣ በእናት ያስጨክነን ያስጨክነን። መንገላታቱ ሰለቸሽ፣ መራራጡ ሰለቸሽ። እማዬ ልጄ አይዞሽ፣ አውቃለሁ እኮ ችግርሽን አውቃለሁ እኮ እንዳይሰማሽ እኮ ነው ልጄ። ምን አስጨከነሽ? ምን አስጨከነሽ? እንቅልፍ ወሰደሽ አለኔ እማዬ። ለማሽ ሌላ ሰው ንገሪኝ ልጄ፣ ንገሪኝ ልጄ፣ ንገሪኝ። እሺ አንተ ምስጋና ይድረስህ ፈጣሪ፣ አንተ ፈጣሪ ምስጋና ይድረስህ። እኔ አስከፋሁሽ ልጄ፣ ንገሪኝ። እኔ አስከፋሁሽ። ምን አጎደልኩብሽ? ንገሪኝ። ምን አጎደልኩብሽ? ምን አሳነስኩብሽ? እያወቅሽ ሁኔታችን እያወቅሽ ምን አጎደልኩብሽ? ልጄ መጣችልኝ። አሁን ደስተኛ ነኝ። እሺ እንኳን ደስ አለዎት። በቃ አሁን ማልቀስ አይገባም። ደስተኛ ነዎት። ደስ ይበሉት ማዘር። እሺ ለቅሶ ይበቃል። አሁን የምንለቅስበት ጊዜ አይደለም። ፈጣሪ የምናመሰግንበት ጊዜ ነው። አመሰግንኩት እኮ። እናንተንም ጤና እድሜ ይስጣችሁ። ተባረኩልኝ፣ ብሩኩልኝ። ያላችሁበት ተባረኩ። ሰፋ እንጀራ ይስጣችሁ፣ ያማረ ይስጣችሁ፣ ልጅ ያሳጣችሁ። አንቺም ተረጋጊ። አይዞሽ ማልቀስ ዋጋ የለውም። ከዚህ በኋላ እናለቅስ አይደለም አይደለ? እኔና አንቺ አውርተናል። አሁን የምንለቅስበት ጊዜ አይደለም። እንግዲህ የውድ አዲስ ጎጆ ቤተሰቦች እንደምታዩት ወይዘሮ ጸዳለ እንዲሁም ልጃቸው ከሊዲያ ጋር ተገናኝተዋል። አይዞት እንግዲህ እንኳን ደስ አለን ነው ማለት የምንችለው።
በዚህ ውስጥ እንግዲህ ብዙ የተሳተፉ ያረዱን ያገዙን ሰዎች አሉና እንግዲህ ደስታውም እንግዲህ ትንሽ ጋፕ አድርገ ነው ከነርሱ ጋር የተወሰነ ጨዋታ ለማድረግ ሞክራለሁኝ። እንግዲህ ማዘርዬ ያው እንግዲህ ደስተኛ ስለሆኑ በጣም ደስ ብሎኛል። ደስ ይበልህ። አዎ እንዶ ከኔ ፀሐይ ላይ ከምትህ ትንሽ ሰውነቷ አማረልኝ። ተመስገን። አማረባት። ለካ ድህነት እንዲህ ያጠቁራል። አማረባት። ይሄን አስባ ነው ለካ እሷም የሸሸችኝ። አረ እንደዛ አይደለም ማዘርዬ፣ እንደዛ ሳይሆን ይሁን በጤና መጣችልኝ። ተመስገን። አብርታ መጣችልኝ። ብርሃኑን ይዛ መጣችልኝ። አይ ከምንም በላይ ብርሃን የተከፈተው እኮ አዎ የእናትነት ፍቅር ይበልጣል። አሁን እኮ እንትኑ ሳይሆን ደህንነቱም ሳይሆን የእናትና የልጅ ፍቅሩ ይበልጣል። ኖረም አልኖረም እንግዲህ እናት ነች አይደል? እኔ መጣችልኝ። አሁንማ ትረዳኛለች እኮ መጣችልኝ። አሁንማ ሰላም እሆንላታለሁ። እኔ ደህና እሆንላታለሁ። እሷም እንግዲህ ከብዙ ነገር ነው እንግዲህ የመጣችው። መጥፎ ነገር ገጥሟት አይደለም። ያው የልጅ ነገርም ሊሆን ይችላል። ትክክል። በጊዜ ሂደት እናንተ የምታወሩት ነገር ነውና እንግዲህ እናትና ልጅ ተገናኝታችኋል። እስቲ ሊዲያ ምን ተሰማሽ? እንግዲህ እናትሽን እንባ ብዙ ነገሮች እኔና አንቺ አውርተናልና ስለመጣሽ እንግዲህ ደስ ብሎኛል። አክብረሽን ስለመጣሽና እናትሽ እንዴት አገኘሻቸው? እናቴ በጣም ባሪፍ ሁኔታ ነው ያገኘኋት። እኔም እናንተን አመሰግናለሁ። ምክንያቱም ይሄን ያህል በቃ ከእናቴ ጋርም ስላገናኛችሁኝ አመሰግናለሁ በጣም። እናቴ በጣም ባሪፍ ሁኔታ ላይ ናት። እኔ እንደውም ትቻት እንደሄድኩኝ አይደለሁም። ትንሽ ተሻሽላለች። አሁን ደግሞ ከዚህ በኋላ ባለው ከኔ ጋር በቃ አሪፍ ኑሮ እንድንኖር ፈልጋለሁ። በጣም አሪፍ። ያው እንግዲህ እናትና ልጅ ምንም ቢሆን እንግዲህ ራሳችሁን መጨረስ ያለባችሁ በግል ማውራት ያለባችሁ ነገር ያለ ይመስለኛል። እንግዲህ እኛ ከወጣን በኋላ እንደ እናትና እንደ ልጆትም የምታወራውት የምትነግሩት ነገር አለ። አንዳንድ ጊዜ እንግዲህ በህይወት ውስጥ ይፈጠራል አይደል? ደግም መጥፎ ነገር ይፈጠራልና ያስቀየመችውም ያጠፋችውም ነገር አለ። እናቴን ይቅርታ መጠየቅ እፈልጋለሁ ብላለችና እንግዲህ የምትነግሩትም ነገር አለ። ያው ማውራቱ የተሻለ ነው ብዬ አስባለሁ። እንግዲህ እርሶ ባለፈው ሲያወሩኝ ምንም ይሁን እሷ ሰላም ትሁን እንጂ ሌላው ነገር አላፊ ነው ብለውኛልና እንግዲህ እስቲ የምትነግራት ነገርም ካለ እንግዲህ ለምን እንደጠፋሽ ማወቅ ይፈልጋሉና እስቲ ትንሽ ማይ በጣም ይቅርታ ማለት ከልጅነት አንፃር ይሁን ምን ይሁን አላውቅም እና ያው በትምህርት ቤትም አጋጣሚ የተፈጠረ ነገር ነው እና ማይ በጣም ይቅርታ። እርጉዝ እንዴ ልጄ እርጉዝ ነኝ። በጣም ይቅርታ ማይ። እንደዚህ ገባሽ ለዚህ ነው ማለሽው። ይቅርታ ማይ። እሺ ለዚህ ግን ለዚህ ከማን ነው አባቱ? አሳይኝ። ማን ነው አባቱ? ንገሪኝ። እንደ እናት ከሆነ አሳይኝ። ንገሪኝ። በጥሞና ንገሪኝ። በጥሞና ንገሪኝ። እሳቸውንም አላሉም። ተረጋጊና እሺ። እኔ አንቺ ጤናሽ ብቻ ነው የምፈልገው። ንገሪኝ። በቃ የትምህርት ቤት ጓደኛዬ ነው። በቃ ጓደኛዬ ነው። አድራሻውን ታውቂዋለሽ? ለጊዜው አድራሻውን አላውቀውም። በቃ ስልክም የለውም። በትምህርት ቤት ተለያይተናል። እኔም ትምህርት አቆምኩኝ። በቃ ተለያይተናል። በቃ አንቺ ብቻ ደህና ሁኚ። በሽታ ብቻ ይንካሽ። ሰው ያድጋል። እሺ በቃ አሁን እንዳትከጂኝ። እሺ እንዳትሄጂብኝ። በቃ እሺ በቃ ልጄ ነሽ። እሺ ከባድ ነገር ቢሆንም ያው እንግዲህ እናት ነች አይደለ? ለዚህ ተብሎ እሷም እንግዲህ ጠፋችበት ምክንያት ይሄ ነው። የኔ ልጄ 2 ልጅ ሆንሽን መጣሽ። እሰይ ከጥሩ ይጣልሽ አባቱ ያምጣልሽ። ያው ተመረሽ እንግዲህ ያው ለዚህ ተብሎ ነው እንግዲህ እሷም በዚህ ኑሮ በዚህ ሁኔታ ውስጥ ሆኜ እናቴን ማስቸገር አልፈልግም ብላ ነው የጠፋችውና ግን የማይታሰበው ነገር ተፈጠረ። እሷም እንግዲህ በጣም ተጎዱ። እሷም የወሰነችው ውሳኔ ትንሽ የልጅነት ነገርም ነውና እናት ነች እንግዲህ ያው 2 ደቂቃም አልፈጀባቸውም። ወዲያው ነው የሆነው ይሁን የተረገዘው ልጅ እኔም እናት ሆኜ አሳድጋለሁ ነው ያሉትና
ያው እናት እንግዲህ እናት ነች እና አታልቅሽ፣ አይዞሽ። እኛም እንግዲህ ከጎናችሁ ነን። የሚያስፈልገው ነገርም ካለ የምናግዝበት መንገድ ያስፈልጋል። እንግዲህ ማዘርዬ እኔም ባለፈው አውጥቼዋለሁ። እኔንም እንደ ልጆት ይሁን ማድረግ ያለብኝ ነገር ሁሉ ከጎኖቶኝ አደርጋለሁኝና ብዙም አይጨነቁ። እሺ እድሜ ይስጥልን፣ ጤና ይስጥህ። ልጄን በህይወቷን አምጥተህ አገናኝተኸኛል። ከልጅም ሁለቱን አመጣችልኝ። ፈጣሪ ባርክ፣ ተባረክ። እሷን ፈጣሪ በሰላም ሁለት እንዳርጋት፣ ሁለት ይፈርጅልኝ፣ ሁለት ያርግልኝ። ምታቅፈው መስሞ ልጅ ያርጋት። የእናትነት ምነቷ ያኔ ታውቀዋለች። አዎ ስትወልደው እናቴ ትለኛለች። ስለዚህ እኔ መቀበላታለሁ። ልጄ ወይ ጥሩ ትሆናለች ከዛ ከበፊቱ የበለጠ። አሁን ልጇ ስትሰጠኝ ደግሞ የበለጠ ከዛ በላይ ጥሩ ልጅ ትሆንልኛለች። አዎ ስለዚህ ሁለቱን አልኛለች። ፈጣሪ ምስጋና ይድረሰው። ከእናንተ ምስጋና ጋር እናንተ እድሜ ጤና ይስጣችሁ ፈልጋችሁ በማምጣት። እኔ ምንም ውለታ የለኝም። ውለታችሁን ፈጣሪ ይክፈልላችሁ። ምንም ማረግላችሁ የለም። እሱ ከላይ ያስባችሁ እና አመሰግናለሁ። አሜን። እንግዲህ ያው እሷም አጥፍታለችና እናቴን ይቅርታ ማለት ፈልጋለሁ፣ መካስ ፈልጋለሁ። ያነባችሁ ያለቀሰችውን ለቅሶ በተቃራኒው በደስታ እንድትሆን ማድረግ ፈልጋለሁ። እንግዲህ በስተት የተፈጠረ ነገር አለ። እንዴት ለምን የሚለውን ነገር በጊዜ ሂደት ነው እንግዲህ ከሷም ጋር አውርቻለሁና ያኔም እንደ ታላቅ ወንድም ማገዝ ያለብኝ ነገርም እንግዲህ ቃል ገብቼላታለሁኝ። የሚያስፈልገው ነገር ሁሉ እናደርጋለን። ማዘር እርሱ አይጨነቁ። ከዚህ በኋላ ልጆት ተገኝታለች። ከዚህ በኋላ የሚፈጠረው ነገር ሁሉ ብቻውን አይደለም የሚጋፈጡት፣ እኛም አለን። አያስቡ። እሺ ማዘርዬ። እሺ ሳይድሜ ይስጥህ፣ ጤና ይስጥህ፣ ክበርልኝ፣ እደግልኝ፣ ኑርልኝ። ቅዱስ ሚካኤል አንተን ያክብርህ፣ ቅዱስ ጊዮርጊስ ያክብርህ። እደግ። እኔ እንዳሳደከኝ እኔ እንደ ልጄን እንዳመጣህልኝ አንተም ጥሩ ነገር ያምጣልህ። አንተም ጥሩ ነገር ያምጣልህ። ዘርህ ይባረክ፣ ዘርህ ይባረክ። ተነሽ አልኩሽ እኮ ተነሽ። እሺ ይቅር ብዬሻለሁ። ይቅር ለእግዚአብሔር ብዬሻለሁ። ይቅር ለእግዚአብሔር እናቴ ቅስሻል። ያው በግል ማውራት ያለባችሁ ነገር አለ እንደ እናትና እንደ ልጅ። እኛም እንግዲህ ማድረግ ያለብን ነገር እንግዲህ ያደርገናል። ወደ ተመልካቾቼ የአዲስ ጎጆ ቤተሰቦች ያው እኔና ሊዲያ እንግዲህ አወራናቸው አንዳንድ ነገሮች አሉ። እሱን በጎን ማድረግ የምንችላቸው ነገሮች ናቸው። ዛሬ ግን ወይዘሮ ጸዳለ የደስታቸው ቀን ነው። ከልጃቸው ጋር መገናኘት አለባቸው ብዬ ስላመንኩኝ ነው ሊዲያንም ይዣት የመጣሁትኝ። እሳቸውም እንግዲህ በጣም ደስ ብሏቸዋል ከልጃቸው ጋር ስለተገናኙ። ብዙዎቻችሁ እንግዲህ በኮመንት ልጃቸውን እንዲገኙ የተቻላቸው ነገር ለማድረግ ሞክራቸዋል። ውድ አዲስ ጎጆ ቤተሰቦች ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን። እግዚአብሔር ነው ይህንን ያደረገው። ሊዲያም እንድትገኝ ያደረገው ፈጣሪ ነውና ስለሆነ ነገር ሁሉ እግዚአብሔር ይመስገን። ውድ አዲስ ጎጆ ቤተሰቦች አብራችሁን ስለነበራችሁ ስላሳለፍናቸው እንግዲህ ረጅም ጊዜያቶች መውጣት መግባት መውረዶች ውስጥ ሁሌም እናንተ ከጎናችን ስላላችሁ እጅግ በጣም አድርጌ አመሰግናለሁኝ። ከፕሮግራሙ ጋር እንግዲህ እኔ ሳሚ ነበርኩኝ። ወይዘሮ ጸዳለና ልጃቸው ሊዲያ እንግዲህ በግል ማውራት ያለባቸው ነገር አለ። አንዳንድ እንግዲህ በግል በራሳቸው ማውራት ያለባቸው ነገር ስላለ እንግዲህ እኔ ከክሩ ከካሜራማኖች ጋር እንግዲህ ወደ ውጭ ይወጣለሁ ማለት ነው። እነሱ እንግዲህ የራሳቸውን ጊዜ ወስደው ማውራት መወያየት ያለባቸው ነገር አለ። እኛም እንግዲህ ከውጭ ሆነን ማገዝ ያለብን ነገር ካለ እንግዲህ ለማገዝ ዝግጁ ነን። በዚህ አጋጣሚ ማዘርዬ እንግዲህ እንደነገርኩት እኔንም እንደ ልጆች ይሁን በማንኛውም ሰዓት ሊደውሉኝ ይችላሉ። ሊዲያም አንቺም እንግዲህ በማንኛውም ሰዓት እኔ ጋር መደወል ትችላለሽ። የሚያስፈልግ ነገር ካለ እኔንም ጠይቂኝ። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ሰላም። እሺ፣ ቴንክ ዩ በጣም። እሺ፣ ሰላም።